በመጨረሻም ኒኮላስ ማዱሮ በትራምፕ እጅ ወደቁ። ዛሬ አሜሪካ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን እስከነሚስታቸው ከካራካስ አንጠልጥለው ወስደዋል። ብሔራዊ ባንክ አስደንጋጭ በሆነ ሁኔታ 445 ቢሊዮን ብርን ከሰረም። አሜሪካ የቁም እንስሳትን የአንድ ቀን ጫጩቶችንና እንቁላሎችን ወደ ኢትዮጵያ ለመላክ የሚያስችላትን የገበያ ፍቃድ አገኘች። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። እስከዛውም ቻናላችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ አብራችሁን ቆዩ። ዛሬ የምዕራባውያን ሀገራት ዜጎች ከእንቅልፋቸው ሲነቁ ይህን አስደንጋጭ ዜናን የሰሙት። Hello everyone, welcome. I'm Eric Shawn in New York. We're at Chanley Painter, and we have the latest news. The White House confirming, according to sources, that the United States is attacking Venezuela in a military operation in these early morning hours. At least 7 explosions have been heard in the capital Caracas, accompanied by a number of low-flying aircraft. Loud noises have been heard in the southern area of the capital. አሜሪካ በቬንዙዌላ ላይ ጦርነትን አውጃለች። በሰነዘረችው ጥቃትም የአገሪቱን ፕሬዝዳንት ኒኮላስ ማዱሮን ከነሚስታቸው በቁጥጥር ስር አውላለች። ከአደንዛዥ እጽ ጋር የተያዘ ክስ መስርታባቸዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የማዱሮን በቁጥጥር ስር መዋልና ክስ መመስረትንም አረጋግጠዋል። ዛሬ የዓለም አቀፍ መገናኛ ብዙሃን መነጋገሪያ የሆነው ይህ ዜና ከሰሞኑ ሲጠበቅ የነበረ ነው። ቢሆንም ነገሩ በዚህ ፍጥነት ተከናውኖ ማዱሮም እንዲህ በቀላሉ በአሜሪካ እጅ ይወድቃሉ ተብሎ ግን አልተጠበቀም። በቬንዙዌላ የኒኮላስ ማዱሮ አስተዳደር ላይ ሲዝቱ የከረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጨረሻም እቅዳቸውና ፍላጎታቸውን አሳክተዋል። ትራምፕ የቬንዙዌላ መንግስትን ከአደንዛዥ እጽ ዝውውር ጋር በተያያዘ ተደጋጋሚ ውንጀላ ሲያቀርቡበት ነበር። ይህን ሰበብ አድርገውም ትራምፕ በቀጠናው በጀልባዎች ይንቀሳቀሳሉ ባሏቸው የአደንዛዥ እጽ አዘዋዋሪዎች ላይ ያነጣጠረ የአየር ጥቃትን ሲሰነዝሩ ቆይተዋል። በዚሁ የአደንዛዥ እጽ አዘዋዋሪዎች ላይ ባነጣጠረ ጥቃት ሰበብ አሜሪካ በከፍተኛ መጠን ጦሯን በአካባቢው ላይ ስታሰፍር ነበር የቆየችው። ታዛቢዎች እንደሚሉት ዋሽንግተን በዚህ ደረጃ በቀጠናው ከፍተኛ ጦር ስታሰፍር በ1989 ፓናማ ላይ ካደረገችው ወረራ ወዲህ የመጀመሪያው ነው ይላሉ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ምንም እንኳን በአደንዛዥ እጽ ሰበብ ቬንዙዌላ ላይ ጦር ያዝምቱ እንጂ ከጀርባው ያለው ምክንያት ግን ሌላ ነው። ነገሩ ትራምፕ እንደሚሉት የማዱሮ አስተዳደር ወደ አሜሪካ ለሚገባው ከፍተኛ መጠን ያለው አደንዛዥ እጽና ስደተኞች ምክንያት ሆኖ ሳይሆን አሜሪካ በቬንዙዌላ የነዳጅ ሀብት ላይ ያላት ፍላጎት ነው ይባላል። ፕሬዝዳንት ትራምፕ ከ10 ቀን ገደማ በፊት የቬንዙዌላ ነዳጅ የሚገባው ለአሜሪካ ነው በሚል የተናገሩት ንግግር የዚህ ማረጋገጫ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ የነዳጅ ሀብት የሚገባው ለኛ ነው የኛም ነው ሲሉ የተናገሩት ንግግር መነጋገሪያ ሆኖ ነበር። ይህም በወቅቱ ነገሮች አሜሪካና ቬንዙዌላ ከጦርነት ጫፍ መድረሳቸውን የሚያመለክቱ እየሆኑ መምጣታቸውን አመላካች ተደርጎ ነበር የተወሰደው። ትራምፕ በወቅቱ ከጋዜጠኞች ጋር አድርገውት በነበረው አጭር ቆይታ የቬንዙዌላ የነዳጅ ሀብት ባልተገባ መልኩ በቬንዙዌላ መወረሱንና የቬንዙዌላ የነዳጅ ሀብት ለአሜሪካ የሚገባ ነው ሲሉም ተናግረዋል። ቬንዙዌላ የአሜሪካንን ነዳጅ ሀብት ሁሉ ወስዳለች ያሉት ትራምፕ ይህ ሀብት እንዲመለስልን እንፈልጋለን ሲሉም ነበር የገለጹት። የትራምፕ ንግግር ከቅርብ ጊዜ ወዲህ አሜሪካ በህገወጥ እጽ አዘዋዋሪዎች ላይ ያነጣጠረ ነው ያለችው የጀልባዎች ላይ ጥቃቶቿ ጉዳዩ ያደገኛ እጽ ብቻ ሳይሆን ከእጽም የተሻገረ መሆኑ የተረጋገጠበት ነው። ዛሬም የነገሮች ማብቂያ ሆኖ አሜሪካ ኒኮላስ ማዱሮን ከካራካስ አንቃ ወስዳለች። የአሜሪካ የቬንዙዌላ ነዳጅ ይገባናል ጥያቄ መነሻ እንደ አውሮፓውያን አቆጣጠር ወደ 1900 የሚመለስ መረጃ ያለበት ነው። በወቅቱ ብዙም ያላደገችው ነገር ግን በከፍተኛ የነዳጅ ሀብት የበለጸገችው ቬንዙዌላ ያላትን ሀብት ለመጠቀም በሚያስችላት አቅም ላይ አልነበረችም። ይህንንም ለማገዝ በርካታ የአሜሪካ የግል ኩባንያዎች ገብተው ይህን ሀብት በማውጣትና ለገበያ በማቅረብ ለሀገሪቱ የነዳጅ ዘርፍ ማደግ ከፍተኛ አስተዋጽኦን አበርክተዋል። ሆኖም ቬንዙዌላ የነዳጅ ሀብቷን በመንግስት ለማስተዳደር የወሰደችው አብዮታዊ ውሳኔ የአሜሪካ ኩባንያዎች አስተዋጽኦና ድርሻን ገለል እንዲደረግ አስገድዷል። ይህም በአሜሪካ ዘንድ ዛሬም ድረስ የዘለለ ቂምን አስቋጥሮባታል። እርግጥ አሜሪካ የቬንዙዌላ ውሳኔን ተከትሎ በ2005 በ2017 እና በ2019 በርካታ ማዕቀቦችን በካራካስ የነዳጅ ምርት እንቅስቃሴና ሽያጭ ላይ ጥላለች። ይህም የሀገሪቱን የነዳጅ ዘርፍ በከፍተኛ ደረጃ የጎዳው ሲሆን ዛሬ ላይ በቬንዙዌላ የሚንቀሳቀሰው የአሜሪካ ኩባንያ ሼቭሮን የተባለው ብቻ ነው። ፕሬዝዳንት ዶናልድ ትራምፕም ወደ ስልጣን ከመጡ ወዲህ ይህን ማዕቀብ የሚያጠናክሩ ተጨማሪ ማዕቀቦችን ጥለዋል። በዓለማችን
የቀዳሚዎቹ ነዳጅ አምራችና ላኪ ሀገራት ኦፔክ አባል የሆነችው ቬንዙዌላ ምንም እንኳን የኦፔክ አባል ሆና ስሟ ከፍተኛ የነዳጅ መጠንን ወደ ውጭ ከሚልኩት ሳውዲ አረቢያና ሩሲያ ጎን ይነሳ እንጂ ወደ ውጭ ከምትልከው ነዳጅ የምታገኘው ገቢ ግን አነስተኛ ነው። የኢኮኖሚ ጉዳዮችን የሚመለከተው ኦኢሲ ወይንም ኦብዘርቫቶሪ ኦፍ ኢኮኖሚክስ ኮምፕሌክሲቲ ያወጣው መረጃ እንደሚያሳየው ቬንዙዌላ በ2023 ወደ ውጭ የላከችው የነዳጅ መጠን 4.05 ቢሊዮን ዶላርን ብቻ የሚያወጣ ሲሆን በዚህም ዓመት ላይ ሳውዲ አረቢያ 180 ቢሊዮን ዶላር፣ አሜሪካ 125 ቢሊዮን ዶላር፣ ሩሲያ ደግሞ 122 ቢሊዮን ዶላር የሚያወጣ ምርትን የላኩበት ነበር። ይህም ቬንዙዌላ በዓለም ከፍተኛ በሚባል ደረጃ የነዳጅ ክምችት ያላት ሀገር ነገር ግን የምትጠቀመው እዚህ ግባ በማይባል ደረጃ እንደሆነ ያሳያል። በአሜሪካ ማዕቀብ ምክንያት የተጎዳባትን የነዳጅ ዘርፍ ለማስተካከል የነዳጅ ገበያ አማራጯን ወደ ቻይናና ህንድ ብሎም ሌሎች ሀገራት ለማስፋፋት እየሰራች የነበረችው ቬንዙዌላ ዛሬ ላይ በፕሬዝዳንት ዶናልድ ትራምፕ መሪዋን ከስልጣን ተነጥቃ ቀጣይ አካሄዷን በራሷ መወሰን በማትችልበት ሁኔታ ላይ ትገኛለች። የኢትዮጵያ ብሔራዊ ባንክ አስደንጋጭ በሆነ ሁኔታ 445 ቢሊዮን ብርን ከሰረ። ብሔራዊ ባንክ እየተባለ የሚጠራው የሀገሪቱ ማዕከላዊ ባንክ ራሱ የሀገሪቱን የገንዘብ ፖሊሲ እየመራ ራሱ ባወጣውና በተገበረው ፖሊሲ ሳቢያ 445 ቢሊዮን ብርን ከስሯል። የብሔራዊ ባንክን የፋይናንስ ቁመና መርምሮ ይፋ ያደረገው የኦዲተር ሪፖርት እንዳሳየውም ብሔራዊ ባንኩ የን ያክል አስደንጋጭ ኪሳራ ያጋጠመው በ2016 ዓ.ም ሐምሌ ወር ላይ ተግባራዊ ያደረገው የብር የውጭ ምንዛሬ ተመን በገበያ እንዲወሰን በመሆኑ ነው። የብር የውጭ ምንዛሬ ተመን በገበያ መወሰኑን ተከትሎ በርካታ የሀገሪቱ ባንኮችም የተለያየ መጠን ያለው ኪሳራን ቢያስተናግዱም የባንኮቹ አስተዳዳሪ የሆነው የኢትዮጵያ ብሔራዊ ባንክ ኪሳራ ግን እጅግ አስከፊ ከመሆኑም በላይ በሀገሪቱ ያሉት ከ30 በላይ ንግድ ባንኮች የብር የውጭ ምንዛሬ ተመን በገበያ በመወሰኑ ምክንያት የከሰሩት ኪሳራ ቢደመር እንኳን የብሔራዊ ባንክ ላይ አይደርስበትም። የኦዲት ሪፖርቱ እንዳሳየው ከሆነ ብሔራዊ ባንክ ኪሳራውን ያስተናገደው የብር የውጭ ምንዛሬ ተመን በገበያው ወሰን ከመባሉ በፊት ከሳውዲ አረቢያና ከተባበሩት አረብ ኤሚሬቶች በተበደረው ብድር ሳቢያ ነው። ብሔራዊ ባንኩ የአንድ የአሜሪካ ዶላር 30 እና 55 ብር በነበረበት ጊዜ ከነዚህ ሀገራት የተበደረው በቢሊዮን የሚቆጠር ዶላርን በ32 እና በ58 ብር የውጭ ምንዛሬን ለባንኮች በተለይም ለመንግስታዊው የኢትዮጵያ ንግድ ባንክ ሽጦ አሁን ላይ ግን ብድሩን የሚመልስበት ጊዜ ሲቃረብ አንዱን የአሜሪካ ዶላርን በ160 ብር ገዝቶ ነው የሚመልሰው። ይህም ነው ዋነኛው የኪሳራው ምንጭ። የኢትዮጵያ ብሔራዊ ባንክ ከ2011 እስከ 2015 ዓመተ ምህረት ባሉት ጊዜያት ውስጥ 3 ቢሊዮን የአሜሪካን ዶላርን ከተባበሩት አረብ ኤሚሬቶች ተበድሮ ለባንኮች ያኔ በነበረው ዋጋ ሽጧል። ከዚህ ውስጥ በተለይ በ2011 ዓመተ ምህረት የተበደረው 1 ቢሊዮን የአሜሪካ ዶላር የከፋ ኪሳራን ያደርስበታል። ምክንያቱም ያኔ የአንድ የአሜሪካ ዶላር ዋጋ 30 ብርም አይደርስም ነበር። ስለዚህም ዛሬ ላይ እዳውን ሲከፍል ከእያንዳንዱ የአሜሪካን ዶላር ከ130 ብር በላይ ይከስራል። በሌላ በኩልም ከሳውዲ አረቢያም የተበደረው 1 ቢሊዮን ዶላርም ተመሳሳይ ኪሳራን ያመጣበት ነው። አሁን ብሔራዊ ባንክ ይህን ብድር ሲመልስ በዋነኝነት ወርቅን ገዝቶ በሚያገኘው የውጭ ምንዛሬ እንደመሆኑ ወርቅን ደግሞ በዓለም አቀፍ ዋጋ እየተመነ በዶላር አስቦ ስለሆነ የሚገዛው ትላንት 30 እና 50 ብር በነበረ የዶላር ዋጋ የተበደረውን ዛሬ ያንኑ ዶላር ለማግኘት 160 ብር እያወጣ ነው ብድሩን የሚመልሰው። ለሪፖርተር አስተያየታቸውን የሰጡ አንድ የፋይናንስ ባለሙያ ብሔራዊ ባንኩ የብር ዋጋ ከዚህ በላይ ሳይወርድ ብድሩን በፍጥነት መመለስ አለበት፣ ከዚህ በላይ የሚቆይ ከሆነም የዕዳው ጫና የሚወርደው ህዝብ ላይ ነው ብለዋል። አሜሪካ የቁም እንስሳትን የአንድ ቀን ጫጩቶችንና እንቁላሎችን ወደ ኢትዮጵያ ለመላክ የሚያስችላትን የገበያ ዕድል ማግኘቷን የኬንያው ዘ ኢስት አፍሪካን ጋዜጣ ዘግቧል። ጋዜጣው የዩናይትድ ስቴትስ የግብርና መምሪያን ጠቅሶ እንደዘገበው የኢትዮጵያ ግብርና ባለስልጣን የገበያ ፈቃድ ጥያቄውን በታህሳስ 7 ቀን 2018 ዓ.ም አጽድቋል። ይህም ሊሆን የቻለው ምርቶቹን ወደ ሀገር ውስጥ ለማስገባት የሚያስችሉ አዳዲስ የእንስሳት ጤና የምስክር ወረቀቶች ላይ ስምምነት ላይ ከተደረሰ በኋላ ነው። ይህ አዲስ ውሳኔ የወጣው ዋሽንግተን በአዲስ አበባ አቅራቢያ ለሚገነባውና 10 ቢሊዮን ዶላር ለሚፈጀው የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ድጋፍ እንደምታደርግ ካስታወቀች ከ3 ወራት በኋላ ነው። ይህም የትራምፕ አስተዳደር በአፍሪካ ቀንድ ያደረገው የመጀመሪያው ትልቅ የንግድ ግንኙነት መሆኑ ይታወቃል። በአሁኑ ወቅት አሜሪካ በጎርጎሮሳውያኑ 1951 በተፈረመው የወዳጅነት ስምምነት ማዕቀፍ መሰረት ከኢትዮጵያ ቡናን፣ ጨርቃጨርቅና አልባሳትን ወደ ሀገሯ የምታስገባ ሲሆን በምላሹም አውሮፕላኖችን፣ ሞተሮችን፣ የመለዋወጫ ዕቃዎችን፣ ማሽነሪዎችንና ስንዴን ወደ ኢትዮጵያ
ትልካለች። ኢትዮጵያ ደግሞ በአጎዋ አማካኝነት ለዩናይትድ ስቴትስ ታቀርብ የነበረው የጨርቃ ጨርቅና የልብስ ምርት ኤክስፖርት ከሰብአዊ መብት ጥሰት ጋር በተያያዘ እንደ አውሮፓውያን አቆጣጠር በ2022 ታግዶ ነበር። ቻይና አሁንም የኢትዮጵያ ቀዳሚዋ የውጭ ሀገር ኢንቨስትመንት ምንጭ ሆና ስትቀጥል፣ ሳውዲ አረቢያና ቱርክ ደግሞ በቅደም ተከተል ይከተላሉ። ዘኢስት አፍሪካን እንደዘገበው አሜሪካ በቢሊየን የሚቆጠር ዶላር ለሚፈጀው የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ የምታደርገው ድጋፍ ዋሽንግተን በአፍሪካ ቀንድ ቁልፍ አጋሯ ከሆነችው ከኢትዮጵያ ጋር ያላትን የጠበቀ ግንኙነት ለማስቀጠል የምታደርገውን ጥረት ያሳያል። የእንስሳት ሀብት አሁንም የኢትዮጵያ ግብርና መር ኢኮኖሚ ዋነኛ ምሰሶ ሆኖ ቀጥሏል። ለዚህም ደግሞ ሀገሪቱ በአፍሪካ ሰፊ የሆነ የእንስሳት ቁጥር መያዟ እንደ ምክንያት ይጠቀሳል። ይፋዊ መረጃዎች እንደሚያሳዩት ሀገሪቱ ወደ 70 ሚሊዮን የሚጠጉ ከብቶች፣ 43 ሚሊዮን በጎች፣ 53 ሚሊዮን ፍየሎች፣ 8 ሚሊዮን ግመሎች እና 57 ሚሊዮን ገደማ የዶሮ እርባታ ውጤቶች አሏት። ይህ ዘርፍ ለግብርናው አጠቃላይ የሀገር ውስጥ ምርት 45 በመቶውን ድርሻ ያበረክታል። ምንም እንኳን ዘርፉ ሰፊ ቢሆንም ምርታማነታቸው ዝቅተኛ በሆኑ የሀገር በቀል ዝርያዎች፣ በመኖ እጥረት፣ በውስን የእንስሳት ሕክምና አገልግሎቶችና ደካማ በሆኑ የማቀነባበሪያ መሰረተ ልማቶች ምክንያት ተገድቦ ቆይቷል። ኢትዮጵያ ወደ ተሻሻሉና ከፍተኛ ምርት የሚሰጡ ዝርያዎች እንዲሁም ይበልጥ ዘመናዊ ወደሆኑ የእንስሳት እርባታ ስርዓቶች ለመሸጋገር ጥረት እያደረገች ትገኛለች። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ